ኢራን እንግዲህ ሬድ ፍላጓን ሰቅላለች። ከዚህ በኋላ ጦርነቱ የሚቆም አይመስልም። ስለዚህ ምን ማድረግ ይሻለናል? እንሳተፍበት እንዴ አለኝ አንዱ። የኔ ወንድም ጀግና ኩርሽ የራሷ እያረረባት የሰው ታማስላለች አለ። እኛ ሀገራችን ውስጥ ችግር የለብንም እንዴ? የምንፈታው ብዙ ነገር የለም እንዴ? እኛ እኮ እንደ ሀገር ብዙ ያልፈታናቸው ችግሮች አሉብን። የተማረ ኃይል አላት የምትባለው ኢትዮጵያ እኮ አንድ ሎካሊ ኢንቨንት የተደረገ አንድ ነገር የለም። ብዙ ሰዎች በኤችአይቪ በሽታ እየተሰቃዩ ነው። ብዙዎች በወባ ያውም በዚህ ክፍለ ዘመን ወባ ያሳፍራል። ኮሌራ፣ ውሃ ወለድ ችግር፣ የተመጣጠነ የምግብ እጥረት ኢትዮጵያ ውስጥ ሀገራችን ዞር ብለን የራሳችንን ኬስ ስለማናይ የሰው ማማሰል የራሳችንን እየጨሰ እያረረ እየተበላሸ የሰው ማማሰል ስለምንወድ እንጂ እኮ እጅግ በጣም ብዙ ያልተፈቱ ችግሮች አሉብን። እንዴ ካንሰር፣ ኩላሊት እኮ አሁን እኮ በየመንገዱ የሚለመነው የኩላሊት ዳያሊሲስ ሳንቲም ያነሰው ሰው ነው። መፍትሄ የለንም። ግን ሀገር በቀል እውቀት አለን። በሀገር በቀል እውቀታችን እንኮራለን የምንል ሰዎች ወይ በሀገር በቀሉም ያልሄድንበትም በደንብ ሞደርን አላደረግነውም፣ ወይ ደግሞ ኢንተርናሽናሉን ከውጭ የተሰበሰበውን እውቀት በአግባቡ ፕሮፌሽናል እንኳን አይደለንም በምንማረው ነገር ማለት ነው። ሌላው ደግሞ በጣም የሚያሳዝነው በወሊድ ወቅት እናቶች ይሞታሉ። ለዚህም መፍትሄ የለንም። ያበጀነው ነገር የለም። ከውጭ የሆነ ነገር እንቀበላለን። ዲፔንደንሲ በቃ እንዳለ ሙሉ ነገራችን ሄደው ተጣብቋል። እና ጦርነቱ የኛ ይመስለናል። እኛን አይፈልጉን። እኛን ጦርነቱን ከጨረሱ በኋላ ነው የሚፈልጉን። የሰው ኃይል ጉልበት ይፈልጋሉ። ለግንባታ ነው የሚፈልጓችሁ። እና ተረጋጉና ጠብቁ። አንድ ከዛ ደግሞ የስኳር በሽታም አለብን፣ ደም ግፊት አለ። ከሁሉ በላይ ደግሞ ረሃብ የሚባል ጠኔ ረሃብ የሚባል ስም አለን። ይሄን ሳንፈታ እነኚህ ነገሮች ሳንፈታ ውስጥ ያለውን የእርስ በርስ ችግር ሳንፈታ የእርስ በርስ ጦርነት እኮ በብሔር ብቻ አይደለም ያለብን። በቤተሰብ እኮ ቁጭ ብለን ተስማምተን የምናወራበት ሌቭል ላይ አይደለም ያለን። አንግባባም እኮ በብዙ ነገር። ስለዚህ ሀገራችን ከኛ ምን ትፈልጋለች? ባይዘው በጣም እንትኖችን የተበላሸ የፖለቲካ አመለካከታችን የተበላሸ በመሆኑ ስለ ፖለቲካም አንደርስታንድ ስላላደረግን የገባንም ስለመሰለን የምናቅም ስለሚመስለን ስለምናንቧችር ነው እንጂ አሁን ዲስ ታይም ማለት ነው በእስልምናና በክርስትና መካከል አለም ጦርነት እየተካሄደ ያለው። እንደው ነገርየው የሃይማኖት ቢሆን እንኳን ነገርየው የሃይማኖት አይደለም፣ ግን ነገርየው የሃይማኖት እንዲመስል እየተደረገ ነው። አይደለም ቢሆን ኖሮ ራሱ እኛ ክርስቲያን ሀገሮች ነን። እስራኤል ደግሞ አይሁድ ናት። ሁሌ ነው የምነግራችሁ፣ እስራኤል ክርስቲያን አይደለችም፣ የአይሁድ እምነት የምታራምድ ሀገር ነች። አሜሪካስ ኢቫንጀሊካል ናት አይደለ? ሁለቱ ገጥመዋል። በምን አግባብ? በሃይማኖት አይግባቡም። ዶክትሪናቸው በፍጹም አይገናኝም። ጉዳዩ የጥቅም ነው። እያጣላቸው ያለው ጥቅም ነው። እሱን ካላየን እኮ ወደ መፍትሄ አንደርስም። ማለስ ደም መገበር ነው፣ መሞት፣ ህይወትን መስጠት። ምንም ሰው መሞት የለበትም። ሰዎች ግን ቁጭ ብለው በጠረጴዛ ዙሪያ መፍታት የማይችሉ ትልቅ የሀብት የኢኮኖሚ ምናምን የጥቅም ግጭት ነው የሚያጣላቸው። ሰውን አቴንሽኑን ማኒፕሌት የሚያደርጉት የሃይማኖት በማስመሰል ነው። ምክንያቱም ትልቁ የሰው ሴንሲቲቭ ፓርቱ ሃይማኖት ስለሆነ። አሁን እኛ የምናንቧቸው እኮ እስራኤል ክርስቲያን ሀገር ስለመሰለችን ነው። እስራኤል ክርስቲያናዊ ሀገር አይደለችም። ክርስቲያኖች ይኖሩባት ይሆናል እንጂ። ስለዚህ በእስልምናና በክርስትና መካከል እየተካሄደ ያለ ጦርነት አይደለም እየተካሄደ ያለው። ጦርነቱ የጥቅም ነው። የጥቅም ጦርነት ውስጥ ደግሞ ሀብታም ሀገሮች ናቸው የተጣሉ ያሉት። እኛ ደግሞ ድሃ ስለሆንን ችግራችንን በራችንን ዘግተን ብንፈታው ባይ ነኝ።